ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ በዚህ ሰዓት ወደ እናንተ የሚቀርበው የሜትሮሎጂ ዝግጅታችን ነው። በዛሬው ዝግጅታችን ሶስት ርዕሰ ጉዳዮችን መርጠን ወደ እናንተ የምናደርስ ነው የሚሆነው። የመጀመሪያው ርዕሰ ጉዳያችን የሚሆነው ባለፈው ሳምንት የነበረው የአየር ሁኔታ ትንበያና ግምገማ በምን ደረጃ ይገኛል የሚለውን አንስተን ውይይት እናደርጋለን። በሁለተኛው ርዕሰ ጉዳያችን ደግሞ በሚቀጥለው ሳምንት ሊኖር የሚችለው የአየር ሁኔታ ትንበያ ተጽዕኖቹና አሉታዊ ሁኔታዎቹ በምን ሁኔታ ይገኛሉ የሚሉትን አንስተን ውይይት የምናደርግ ነው የሚሆነው። እንዲሁም በሀገሪቱ አንዳንድ አካባቢዎች እየተከሰተ ያለው የበረሃ አንበጣ አሁን ያለበት ደረጃ በምን ሁኔታ ይገኛል የሚሉትን አንስተን ውይይት ነው የምናደርገው። ለውይይታችን ተጨማሪ መረጃዎችን ሊያጋሩን ባለሙያ ጋብዘናል። ባለሙያችን አቶ ይመር አሰፋ በብሔራዊ ሜትሮሎጂ ኤጀንሲ የግብርና ሜትሮሎጂ ባለሙያ ናቸው። እሳቸው ጋር ቆይታ የምናደርግ ነው የሚሆነው። ተመልካቾቻችን አብራችሁ እንድትሆኑ የአክብሮት ግብዣችን ነው። አቶ ይመር እንኳን ደህና መጡ። እንኳን ደህና መጡ። እስኪ ባለፈው ሳምንት የነበረው የአየር ሁኔታ ግምገማ እንዴት ተገመገመ፣ ተጽዕኖቹስ ምንድን ነበር የሚሉትን ብናነሳ። እሺ፣ አመሰግናለሁ በቀለ። እንግዲህ የባለፈው ሳምንት የነበረውን የአየር ሁኔታ ስንመለከተው እንግዲህ በአብዛኛው የየካቲት ወር ስንመለከተው በልግ የመጀመሪያው ወር ነው። ስለዚህ በልግ ተጠቃሚ የአገሪቱ አካባቢዎች ላይ በተለይ ወሩ አጋማሽ በኋላ የዝናብ ሁኔታ በበልግ ተጠቃሚ የሀገሪቱ አካባቢዎች ላይ የሚኖርበት ሁኔታ ነው በመደበኛ ሁኔታ። ይህንን መሰረት አድርገን እንግዲህ የባለፈው ሳምንት ምን ይመስል ነበር የሚለውን እንግዲህ የበልግ ዝናብ የሚጠበቅባቸው የሀገሪቱ አካባቢዎች በተለይም የደቡብ ምዕራብ፣ የደቡብ፣ የሰሜን ምስራቅ፣ የምስራቅና የመካከለኛው ስምጥ ሸለቆ አጎራባች አካባቢዎች እነዚህ የበልግ ዝናብ ተጠቃሚ አካባቢዎች ናቸው። ስለዚህ ይህንን የመደበኛውን ሁኔታ መሰረት አድርገን የባለፈው ሳምንት የዝናቡ ስርጭት በሀገራችን ደረጃ በልግ ተጠቃሚ የሀገሪቱ አካባቢዎች ላይ ምን ይመስል ነበር የሚለውን የየቀኑን ለማየት እንሞክራለን። እንግዲህ ከባለፈው ሳምንት ከእሁድ ስንጀምር በአብዛኛው የሀገሪቱ አካባቢዎች ማለት ይቻላል ደረቅ የእርጥበት ሁኔታ እና በአብዛኛው ዝናብ እንዳልነበረባቸው ነው መረጃዎች የሚያሳዩት። የጥቂት ቦታዎች ላይ በተለይም እነ ሳውላና ጋቲራ አካባቢ ላይ መጠነኛ የሆነ የዝናብ ሁኔታ ነበር። ከነዛ አካባቢዎች ውጭ በሁሉም የሀገሪቱ አካባቢዎች ላይ ደረቅ የአየር ሁኔታ እንደነበር ነው የሚያሳየው። ሰኞ ዕለት የነበረውን ሁኔታ ስንመለከት በተለይም በጋቲራና ማሻ አካባቢ ላይ ነው መጠነኛ የሆነ የእርጥበት ሁኔታ የነበረው። በሌሎች የሀገሪቱ አካባቢዎች ላይ ምንም ዝናብ እንዳልተመዘገበና ደረቅ ሁኔታ እንደነበር ነው መረጃዎች የሚያሳዩት። ሶስተኛውን የሳምንቱ ቀን የማክሰኞን ስንመለከት በጥቂት ቦታዎች ላይ በተለይ በሻውራ አካባቢ ላይ አነስተኛ መጠን ያለው ዝናብ ነበር። በሌሎች የሀገሪቱ አካባቢዎች ላይ ግን ደረቅ ሁኔታ እንደነበረው ነው የሚያሳየው። ሮብ ዕለትንም ስንመለከት በሀገሪቱ በሁሉም የሀገሪቱ አካባቢዎች ላይ ምንም ዝናብ እንዳልተመዘገበ ነው የሜትሮሎጂ መረጃዎች የሚያሳዩት። የሐሙስ ዕለትን ስንመለከት በጥቂት ቦታዎች በተለይ ማጅና ሊሙ ገነት ላይ አነስተኛ መጠን ያለው ዝናብ ተመዝግቧል። ከነዚህ አካባቢዎች በስተቀር በሁሉም የሀገሪቱ አካባቢዎች ላይ ደረቅ ሁኔታ እንደነበር የተሰበሰቡ የሜትሮሎጂ መረጃዎች ያሳያሉ። አርብ ዕለትን ስንመለከት እንግዲህ በልጉ ዝናብ በተወሰኑ በልግ ተጠቃሚ አካባቢዎች ላይ የጀመረበት ሁኔታ እንዳለ ነው የሚያሳየው። በተለይም በመካከለኛው እንደዚሁም በደቡብና በሲዳማ አካባቢ ላይ በአርሲ ባሌ አካባቢዎችም ላይ እነዚህ በልግ ተጠቃሚ አካባቢዎች ላይ የዝናብ ሁኔታ እንደነበር መረጃዎች ያሳያሉ። የቅዳሜ ዕለትን ስንመለከት በአብዛኛው እነዚሁ በልግ ተጠቃሚ ሀገሪቱ አካባቢዎች ላይ ከመካከለኛ እስከ አነስተኛ መጠን ያለው ዝናብ እንደነበራቸው ነው የሚያሳየው። እንግዲህ ይህ ዝናብ በግብርናው እንቅስቃሴ ላይ ምን ይመስል ነበር የሚለውን ለማየት ያክል በተለይ ከሳምንቱ መጀመሪያ አካባቢ ላይ በሁሉም የሀገሪቱ አካባቢዎች ላይ ደረቅ ሁኔታ ነው የነበረው። በልግ ተጠቃሚ የሀገሪቱ አካባቢዎች ላይ እነዚህ አካባቢዎች ላይ ደረቅ መሆኑ በልግ ለሚዘሩ አካባቢዎች በተለይ ለማሳ ዝግጅትና ለዘር ጊዜ ደረቅ መሆኑ አሉታዊ ተጽዕኖ ነበረው። ነገር ግን ከሳምንቱ መጨረሻ አካባቢዎች ላይ በተለይ አርብና ቅዳሜ ላይ በልግ ተጠቃሚ የሀገሪቱ አካባቢዎች ላይ እርጥበት እንደነበር ነው የሚያሳየው። ይህም ሁኔታ እንግዲህ በልግ ተጠቃሚ የሀገሪቱ አካባቢዎች ላይ ለማሳ ዝግጅትና እንደዚሁም ለዘር ጊዜ ትልቅ የሆነ አዎንታዊ ሚና እንደነበረው ነው የሚያሳየው። በሌሎች የሀገሪቱ አካባቢዎች ላይ ያው የበልግ ዝናብ ተጠቃሚ አይደሉም አብዛኛዎቹ። በተለይ የምዕራቡ የሀገሪቱ አካባቢዎች ላይ
በልግ ተጠቃሚ አይደሉም። እነዚ አካባቢዎች ላይ ደረቅ ሁኔታ ነበር። ነገር ግን በግብርናው እንቅስቃሴ ላይ ምንም አሉታዊ ተጽዕኖ የለውም። ነገር ግን በተለይ በሳምንቱ መጨረሻ አካባቢ ላይ የነበረው እርጥበት ለአርብቶ አደሩና እንደዚሁም ለከፊል አርብቶ አደሩም ለግጦሽ ሳርና ለመጠጥ ውሃ አዎንታዊ ሚና ነበረው። እንግዲህ ባለፈው ሳምንት የነበረው የአየር ሁኔታ ጠቅለል አድርገን ስንመለከተው ከግብርናውም አንጻር ስናየው ይሄን ይመስላል። እስኪ መልካም ተጽዕኖዎቹንም እንያቸው። እስኪ እንግዲህ ባለፈው ሳምንት የነበረው የአየር ሁኔታ ግምገማ ይሄን ከመሰለ ተጽዕኖዎቹ ምንድን ነበሩ? በተለይ በግብርናው ዘርፍ፣ በጤናው ዘርፍ እንዲሁም በውሃ ሀብት ዘርፉ ላይስ ያለው አሉታዊና አዎንታዊ ተጽዕኖ ምን ነበር ተብሎ መገምገም ይቻላል? አዎ እንግዲህ የባለፈው ሳምንት በአብዛኛው የሀገሪቱ አካባቢዎች የየቀኑን እንዳየነው ደረቅ ሁኔታ ነበር የነበረው። በተለይ እነዚህ በልግ ተጠቃሚ የሀገሪቱ አካባቢዎች ላይ ከየካቲት አጋማሽ ጀምሮ የዘር ጊዜያቸው ነው። ስለዚህ እነዚህ አካባቢዎች ላይ ደረቅ ሁኔታ መስተዋሉ የበልግ ሰብሎችን ለመዝራት በተለይ እነዚህ የበልግ ተጠቃሚ ደጋማ አካባቢዎች ላይ አሉታዊ ተጽዕኖ ነበረው። ነገር ግን ከሳምንቱ መጨረሻ አካባቢ በተለይ አርብና ቅዳሜ አካባቢ ላይ በአብዛኛዎቹ በልግ ተጠቃሚ የምንላቸው በተለይ በምስራቅ አማራ እንደዚሁም በደቡብ ትግራይ እንደዚሁም በመካከለኛ የሀገሪቱ አካባቢዎች አዲስ አበባን ጨምሮ የነበረው የእርጥበት ሁኔታ አልፎ አልፎ በሚገኙት በተለይ እነዚህ በልግ አብቃይ የምንላቸው አካባቢዎች አሉ። እነዚህ አካባቢዎች ላይ የተገኘው እርጥበት የማሳ ዝግጅት ለማድረግም እንደዚሁም አልፎ አልፎ የተዘጋጁ ማሳዎች ካሉ የበልግ ሰብሎችን ለመዝራት ትልቅ የሆነ አዎንታዊ ሚና ነበረው። ከውሃ አንጻር ስንመለከተው እንግዲህ የባለፈው ሳምንት የነበረው የእርጥበቱም ሁኔታ በመጠን ስንመለከተው አነስተኛ ስለሆነ ለውሃው ብዙም በተለይ እነዚህ በልግ የሚጠቀሙ የሀገራችን ተፋሰሶች ላይ አርብና ቅዳሜ አካባቢ ላይ የተገኘው የዝናብ ሁኔታ ለነዛ አካባቢዎች ላይ እርጥበት መገኘቱ ትልቅ የሆነ አዎንታዊ ሚና አለው ማለት ነው። መልካም። እስኪ ወደ ሁለተኛው ርዕሰ ጉዳይ እንሂድና በቀጣይ ሳምንት ሊኖር የሚችለው የአየር ሁኔታ ምን ይመስላል? እንዴትስ ይታያል? ትንበያዎቹ የሚያመላክቱን ነገሮች ምንድን ናቸው? እሱን ብናነሳው። እሺ አመሰግናለሁ። እንግዲህ በሚቀጥለው ሳምንት በአብዛኛው የሀገራችን አካባቢዎች ላይ በመደበኛው ሁኔታ ስንመለከተው የበልግ ዝናብ በተለይ በልግ ተጠቃሚ የሀገሪቱ አካባቢዎች ላይ የሚስፋፋበት ወቅት ነው በመደበኛ ሁኔታ ስንመለከተው። ይህንን መሰረት አድርገን እንግዲህ በሚቀጥለው ሳምንት በተለይም በደቡብና ሰሜን ወሎ፣ በደቡብ ትግራይ፣ በሰሜን ሸዋ፣ በኦሮሚያ ልዩ ዞን ወይም በኦሮሚያ ስፔሻል ዞን የምንለው እንደዚሁም በምዕራብ ሸዋ፣ በሰሜን ሸዋ፣ በሰሜንና በምዕራብ ሸዋ እንደዚሁም በምስራቅ ሸዋ በአርሲና በምዕራብ አርሲ ባሌ እንደዚሁም በምዕራብ ሐረርጌ እንደዚሁም ከደቡብ ክልል አካባቢዎች በተለይ በጉራጌ ዞን ስልጤ፣ ሀዲያ፣ ጋሞ ጎፋ አካባቢና እንደዚሁም በተወሰኑ የጅማና የከፋ አካባቢዎች እነዚህ በልግ ተጠቃሚ አካባቢዎች ላይ እነዚህ አካባቢዎች ላይ በሚቀጥለው ሳምንት ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚጠበቅ በተለይ ከሳምንቱ መጀመሪያ አካባቢዎች ላይ አሁን ከዘረዘርኳቸው አካባቢዎች ላይ የዝናብ ሁኔታ ይጠበቃል እነዚህ አካባቢዎች ላይ። ስለዚህ እዛ አካባቢ ላይ የሚገኘውን አዎንታዊ የሆነ የእርጥበት ሁኔታ አርሶ አደሩና የሚመለከተው አካል የሚገኘውን እርጥበት በአግባቡ መጠቀም ይኖርበታል። በተለይ ከሳምንቱ መጀመሪያ አካባቢዎች ላይ እነዚህ አካባቢዎች የበልግ ተጠቃሚ የሀገሪቱ አካባቢዎች በተለይም የሰሜን ምስራቅ እንደዚሁም የመካከለኛውና የደቡብ ምዕራብ እና የምስራቅ የሀገሪቱ በልግ ተጠቃሚ በተለይ እነዚህ የምዕራብ ሐረርጌ አካባቢዎች በልግ ተጠቃሚ አካባቢዎች ላይ የእርጥበት ሁኔታ በሚቀጥለው ሳምንት እንደሚጠበቅ የተለያዩ የሜትሮሎጂ ትንበያ መረጃዎች ያሳያሉ። መልካም። ከዚሁ ጋር ተያይዞ ቅዝቃዜዎችም እየጨመሩ ነው። ከበልግ ዝናቡ ጋር ተያይዞ አሁን ቅዝቃዜ መጠኑ እየጨመረ እንደሆነ በህብረተሰቡ ዘንድ የሚታዩ አንዳንድ ምልክቶች አሉና ከዛ ጋር ተያይዞ የጤና ጉዳይም አለ። እሱም በተመለከተ ማህበረሰቡ ወይም ህብረተሰቡ ምን ማድረግ አለበት? ቅድመ ጥንቃቄዎችን ለማድረግ እንዲህ አይነት ነገሮች ሲኖሩ ከሙቀት ወደ ቀዝቃዛ ነው እየተካሄደ ያለውና እንዲህ አይነት ነገሮች ሲኖሩ እንዴት ነው ቅድመ ጥንቃቄ መድረግ ያለባቸው ይላሉ? ኦኬ እንግዲህ ከተጽዕኖዎቻቸውን የሚቀጥለው ሳምንት የሚኖረው ተጽዕኖ ከግብርናውም አንጻር እንደዚሁም ካለው ሁኔታ አንጻር ስንመለከት በተለይ የሚቀጥለው ሳምንት
ለግብርናው እንቅስቃሴ በልግ ተጠቃሚ የሀገሪቱ አካባቢዎች ላይ ለማሳ ዝግጅትም የበልግ ሰብሎችንም ለመዝራት ቅድም ከዘረዘርኳቸው እርጥበት ሁኔታ ከሚጠበቅባቸው አካባቢዎች ላይ የበልግ ሰብሎችን ለመዝራት ትልቅ የሆነ አዎንታዊ ሚና ነው ያለው። ስለዚህ አርሶ አደሩና የሚመለከተው አካል ይህንን ጥሩ አጋጣሚ በመጠቀም የበልግ ሰብሎችን የማሳ ዝግጅትም ለማድረግ የበልግ ሰብሎችንም ለመዝራት ትልቅ የሆነ አዎንታዊ ሚና ስለሚኖረው አርሶ አደሩና የሚመለከታቸው አካላት ትኩረት ሰጥተው መስራት ይጠበቅባቸዋል። እንደዚሁም የእርጥበት እጥረት በሚኖርባቸው አካባቢዎች ላይ በሚቀጥለው ሳምንት የሚገኘውን እርጥበት በማሰባሰብና በተገቢ ሁኔታ በመጠቀም ወደፊት በተለይ ይሄ በልግ እንግዲህ በባህሪው ኤራቲክ የሆነ ነው። ኮንቲኒውስ ተከታታይነት ያለው ዝናብ አይኖርም፣ ልክ እንደ ክረምቱ ማለት ነው። ስለዚህ እርጥበትን የማሰባሰብ ስራዎችንና በአግባቡ የመጠቀም ስራዎችን አርሶ አደሩና የሚመለከተው አካል ማከናወን ይኖርበታል ማለት ነው። ከቅዝቃዜ አንጻር ስንመለከተው እንግዲህ በበልግ ወቅት በአብዛኛው የሀገሪቱ አካባቢዎች ላይ በተለይ ፌብሩዋሪ አካባቢ ጀምሮ የውርጭ ሁኔታ የካቲት አካባቢ ጀምሮ እነዚህ በጋ ላይ የነበረው የቅዝቃዜና የውርጭ መከሰት የሚቀንስበት ወቅት ነው። ስለዚህ በሚቀጥለው ሳምንት በአብዛኛው የሀገሪቱ አካባቢዎች ላይ ይሄ የውርጭ መከሰት እድሉ አይኖርም። ምክንያቱም በበልግ ጊዜ ነው በበጋ ጊዜ ነው እነዚህ የመከሰት እድል የሚኖራቸው። ስለዚህ ቅዝቃዜ ሜቢ ጠዋትና ማታ ላይ ሊኖር የሚችለው ከዝናብ መከሰቱ አንጻር ነው እንጂ የውርጭ መከሰት በሚቀጥለው ሳምንት ብዙም በሀገሪቱ አካባቢዎች ላይ የመከሰት እድል የለውም። ምክንያቱም እየቀነሰ ነው የሚሄደው። እንደውም በአንዳንድ በምዕራብ የሀገሪቱ አካባቢዎች ላይ የቴምፕሬቸር መጨመር ነው ሊከሰት የሚችለው ማለት ነው። እንግዲህ ከውሃውም አንጻር ቀጣውን ሳምንት ስንመለከተው በተለይ በሚቀጥለው ሳምንት እንግዲህ በልግ ተጠቃሚ ተፋሰሶች አካባቢዎች ላይ የእርጥበት ሁኔታ ስለሚጠበቅ እነዛ አካባቢዎች ላይ የሚገኘውን የውሃ በአግባቡ መጠቀም ያስፈልጋል ማለት ነው። ስለዚህ በልግ ተጠቃሚ ተፋሰሶች ላይ በተለይም የላይኛው ባሮ አኮቦ፣ የላይኛውና መካከለኛው ኦሞ ግቤና የስምጥ ሸለቆ ተፋሰሶች ላይ አዎንታዊ ሚና ይኖረዋል ማለት ነው። ስለዚህ የሚመለከተው አካል የሚገኘውን እርጥበት በአግባቡ መጠቀም ይኖርበታል ማለት ነው። ስለዚህ በተለይ ደግሞ አሁን በበልግ ጊዜ በተለይ የሰሜን ምስራቅ አማራና የደቡብ ትግራይ በልግ ተጠቃሚ አገሪቱ አካባቢዎች ላይ የዝናቡ ሁኔታ የመቆራረጥ ባህሪ ስለሚኖረው በልግ ላይ እንደዚሁም ጠቅላላ አድርገን ስናየው በበልግ እነዛ አካባቢዎች ላይ የሚጠበቀው የዝናብ ሁኔታ መደበኛና እንደዚሁም ከመደበኛ በታች የመሆን እድል አለው። ስለዚህ አልፎ አልፎም ቢሆን እነዛ አካባቢዎች ላይ የሚገኘውን የእርጥበት ሁኔታ በአግባቡ በመጠቀም የበልግ ሰብሎችን የመዝራትና የመስራት ሁኔታውን ማከናወን ይጠበቅባቸዋል ማለት ነው። መልካም እንግዲህ ያው አሁንም ከጊዜ ወደ ጊዜ እየጨመረ የመጣው በሀገሪቱ አንዳንድ አካባቢዎች የተከሰተው የበረሃ አንበጣ ጉዳይ አሁንም እንደቀጠለና ጉዳቶች እያደረሰ ነው የሚገኘው። እሱም በተመለከተ በቀጣይ ሳምንት ሊኖረው የሚችለውና እስካሁን ሲያደረሳቸው ጉዳቶች ምንድናቸው? እንዴትስ መከላከል ይቻላል? ቅድመ ዝግጅቶች ውስጥ ምን መደረግ አለባቸው? የሚመለከተው አካል እነዚህን ጉዳዮች ትኩረት ሰጥቶ ለመስራት ምን ማድረግ አለበት? በእናንተ ትንበያ አሁን የበረሃ አንበጣው ያለበት ሁኔታ ምን ይመስላል የሚለውን አንስተን ውይይት ብናደርግበት። እሺ፣ አመሰግናለሁ። እንግዲህ የበረሃ አንበጣን ከናሽናል ሜትሮሎጂ ኤጀንሲ የምንመለከተው ከአየር ሁኔታና ከእጽዋት ሽፋኑ እነዚህን መሰረት አድርገን ነው እና የንፋሱን አቅጣጫ መሰረት በማድረግ የበረሃ አንበጣው ወዴት አካባቢዎች ላይ ለሱ ለመንቀሳቀስ ምቹ የአየር ሁኔታ አለ፣ ምቹ የእጽዋት ሽፋን አለ የሚለውን መሰረት አድርገን ነው እንጂ ግራውንድ ላይ ያለውን ነገር ቤዝድ አድርገን አይደለም። ስለዚህ ከነዛ አንጻር አሁን ስንመለከት በተለይ ባለፈውም በተደጋጋሚ ብዙ ጊዜ ስናወራ እንደነበረው የምስራቁ የሀገሪቱ አካባቢዎች ላይ እነዚህ እነ ጅጅጋና እንደዚሁም የደቡብ ምስራቅ የሀገሪቱ አካባቢዎች ላይ የተስፋፋበት ሁኔታና እነዚህን የአየር ሁኔታውን መሰረት አድርጎ እነዚህ አካባቢዎች ላይ በብዛት እየተስፋፋ የነበረበትና የመከላከል ስራውም ተጠናክሮ የነበረበት ሁኔታ ነበር። አሁንም እንግዲህ በተለይ ባለፈው እንዳነሳ ነው ወደ ደቡብ ምዕራብ የሀገሪቱ አካባቢዎች ላይ የአየር ሁኔታውን በተለይ ይሄ የንፋሱን አቅጣጫና የእጽዋት ሽፋኑን እንደዚሁም እርጥበቱን መሰረት አድርጎ ወደ እነዛ አካባቢዎች ላይ ሙቭ ሊያደርግ ይችላል ብለን ነበር። እንዳልነውም እነዛ አካባቢዎች ላይ አሁን የተከሰተበትና እጽዋትም ላይ ሆነ በተለያዩ ነገሮች ላይ ጉዳት እያደረሰና የመከላከል ስራውም ተጠናክሮ ያለበት ሁኔታ ነው ያለው። አሁንም በተለይ በኬንያ ቦርደር አካባቢ የሰሜን ኬንያና የመካከለኛው ኬንያ አካባቢ ላይ በከፍተኛ ሁኔታ የተከሰተበት ሁኔታ ነው ያለው። ያ እንግዲህ አሁን
የእጽዋት ሽፋኑ በተለይኛ እነዚህ በልግ ተጠቃሚ የደቡብ ምዕራብ ሀገሪቱ አካባቢዎች አሉ። በእነሱ አካባቢዎች ላይ ከሰሜን ኬንያና ከመካከለኛው ኬንያ በመነሳት ወደዛ ወደ ደቡብ ምዕራብ ሀገሪቱ አካባቢዎች ላይ የመግባት እድል አለው። ስለዚህ እነዛ አካባቢዎች ላይ ወደ እነዛ ገብቶ ጉዳት ከማድረሱ በፊት የመከላከል ስራውም አሁንም እየተከናወነ ነው። ከዚህ የበለጠም አጠናክሮ መቀጠል ይኖርበናል ማለት ነው እነዛ አካባቢዎች ላይ። ስለዚህ ከሰሜን ኬንያና ከመካከለኛው ኬንያ አካባቢ ላይ ተነስቶ ወደ ደቡብ ምዕራብ የሀገሪቱ አካባቢዎች በተለይ እነዚህ የደቡብ ክልል አካባቢዎች በእጽዋት ሽፋን የሚታወቁት አካባቢዎች ላይ የመሄድ እድል ስለሚኖረው ቅድመ ጥንቃቄውን ማጠናከር ይኖርብናል ማለት ነው። እንደዚሁም በአርሲ ባሌ አካባቢ ላይ እና በምስራቅ የሀገሪቱ አካባቢዎች በተለይ አሁን ይሄ አፋር አካባቢ ላይ እና እነ ጅጅጋ ኦጋደን አካባቢዎችም ላይ የመፈልፈል ሂደቱም አለ እዛ አካባቢ ላይ። ስለዚህ እዛ አካባቢ የሚፈልፈለውም ጊዜ ከተሰጠው እየበዛ ወደ ሌሎቹ የሀገሪቱ አካባቢዎች በተለይ በልግ ተጠቃሚ የሀገሪቱ አካባቢዎች ላይ ሽፍት የማድረግ እድል ይኖረዋል። ምክንያቱም እነዚህ በልግ ተጠቃሚ የሀገሪቱ አካባቢዎች እርጥበት በሚያገኙበት ጊዜ የእጽዋት ሽፋናቸው በጣም እየተስፋፋ ነው የሚሄደው። እንደዚሁም የንፋሱ አቅጣጫም ወደ እነዛ የሚሄድበት እርጥባት አዘሉ የንፋስ አቅጣጫ ወደዛ የሚሄድበት ሁኔታ ሊኖር ይችላል። ስለዚህ ከዛ አካባቢ ተነስቶ ወደ እነዛ ሽፍትም ሊያደርግ ስለሚችል የመከላከል ስራውን እስካሁንም የመከላከል ስራው እየተሰራ ነው። አሁንም አጠናክሮ መቀጠል ይኖርብናል ማለት ነው። ይሄንን ለማሳሰብ ምናልባት ይሄንን ትንሽ ሰፋ አድርገን ብናየው ከሰሜን ኬንያና ከመካከለኛው ኬንያ የሚነሳው የአንበጣ መንጋ አሁን በተለያዩ የሀገሪቱ ክፍሎች እየተከሰተ ነው ያሉት። በተለይ የምስራቅ ኢትዮጵያና በመካከለኛው ምስራቅ አካባቢ ላይ በስፋት ተስፋፍቶ ይገኛልና ምናልባት እዛ አካባቢ ላይ ምንጮቹ በብዛት ስናየው በሶማሌ በአፋር አካባቢዎች ተስፋፍቶ ነው የሚገኙ። ኩብኩባዎችም እዛ አካባቢ ነው የሚገኙ። የነዛ ምንጭ ምን ሊሆን ይችላል? ከአየር ሁኔታው ጋር ምንድን ነው ምቹ ያደረገው ያን አካባቢ ለኩብኩባዎቹ መፈልፈል? እንግዲህ እነዛ አካባቢዎች ላይ በተለይም እነዚህ የኦጋደንና የምስራቅ የሀገሪቱ አካባቢዎች ላይ እነዚህ የአፋርና የሶማሌ አካባቢዎች ላይ ለመፈልፈል የቴምፕሬቸሩ የሙቀቱ መጠን ስንመለከት የሞስቸሩ ሁኔታ ስንመለከት ለእሱ መራባትና መፈልፈል ምቹ ሁኔታዎች ናቸው ያሉት እዛ አካባቢ ላይ። ስለዚህ ከዛ አካባቢ ላይ ከተራባ በኋላ እንደዚሁም እዛ የሚራባው ብቻ አይደለም ከየመንም ይመጣም አለ፣ ከነሱ እያቋረጠም ይመጣል። ያን አሁን ምንድነው የሚያደርገው የንፋሱን አቅጣጫ ተከትሎ ወደ እነዚህ ወደኛ የሀገሪቱ አካባቢዎች ላይ በነዚህ በምስራቅ የሀገሪቱ አካባቢዎች ላይ በነዛ አድርጎ የመግባት እድል አለው። ስለዚህ እነዛ አካባቢዎች ላይ አሁን ያለው አማራጭ የመከላከል ስራውን ነው እና እዛ አካባቢ ላይ የሚፈለፈልበት ሁኔታ ምንድን ነው ያለው የአየር ሁኔታ በተለይ የእርጥበቱ ሁኔታ ይሄ ሞስቸር የምንለው አለ፣ ቴምፕሬቸሩ አለ፣ የእጽዋት ሽፋኑ አለ። እነዚህን ነገሮች ቤዝድ አድርጎ ምቹ የአየር ሁኔታዎች ኢንዲኬተሮች አሉት ለመስፋፋት። ቴምፕሬቸሩ ከዚህ እስከዚህ ያህል ሲሆን ሞስቸሩ ከዚህ፣ እነዛ ኢንዲኬተሮች እዛ አካባቢ ላይ የመኖር እድላቸው ሰፊ ስለሆነ የመፈልፈል እድሉም እዛ አካባቢ እየሰፋ ነው። ስለዚህ የመከላከል ስራው እየተሰራ ነው ማጠናከር። እንደዚሁም ከየመን የሚመጣውም አለ። አሁን ከኬንያ ብቻ የሚነሳውን አይደለም ማየት ያለብን፣ ከየመንም ብዙ የሚነሳ አለ። ስለዚህ ያንን እንግዲህ በሚገባበት ጊዜ የመከላከል ስራውን ማጠናከር ነው ያለው አማራጭ ጉዳት ከማድረሱ በፊት ማለት ነው። ግን አገራችን ላይ የሚፈለፈለውን በተለይ እዚህ አፋር አካባቢ ላይ ባለፈውም እንደ በጋው ላይ የመኸር ሰብሎች ላይ በተለይ በትግራይና በአማራ እንደዚሁም አፋር ላይ ጉዳት ሲያደርስ እንደነበረው ያንን ከነዛ ከምንጩ ላይ የመከላከል ስራውን አጠናክሮ የማጥፋት ስራ ቢሰራ የተሻለ ነው እላለሁ። ስለዚህ ጠቅላላ አድርገን ስናየው የአየር ሁኔታ ትንበያው የሚያመላክተው አሁን የበረሃ አንበጣው ያለበት አቅጣጫ ወደ መካከለኛው የኢትዮጵያ ወይም ወደ ደቡብ የሀገራችን ክፍሎች አካባቢ እንደሚያመዝን አይነት ወደ ደቡብ ምዕራብና እንደዚሁም የምስራቅ የሀገሪቱ አካባቢዎች ላይ በተለይ እነዚህ አፋርና የሶማሌ አካባቢዎች ላይ አሁንም አለ። እነዛው አካባቢዎችም ላይ ወደ በልግ ተጠቃሚዎችም የመከላከል ስራው ካልተጠናከረ፣ ምክንያቱም የእጽዋት ሽፋን አለ፣ ሞስቸር ወደ እነዛ አካባቢዎች ላይ ኤክስፔክት ይጠበቃል። እንደዚሁም የቴምፕሬቸሩ ሁኔታ አለ። ምክንያቱም ደግሞ የበልግ ዝናብ ኤራቲክ ነው፣ ኮንቲኒዩስ አይደለም እንደ ክረምቱ ዝናብ ማለት ነው። ስለዚህ ያ ነገር ስለሚኖር ወደ እነዛ የመስፋፋት እድል ሊኖረው ይችላል። ስለዚህ በተለይ የደቡብ ምዕራብ የሀገሪቱ አካባቢዎች ላይ
ከኬንያ የሚነሳው እንደዚሁም በምስራቅ የሀገሪቱ አካባቢዎች ላይ ከየመን የሚነሳው ወደዛ የመሄድ እድል ስለሚኖረው የመከላከል ስራውን አጠናክሮ መቀጠል አለበት ማለት ነው። ስለዚህ ምናልባት መልእክትም ካለ በተለይ ወደ እነዚህ አካባቢዎች ያሉ አርሶ አደሮች ሊሆን ይችላሉ ምን ማድረግ እንዳለባቸውም ከዚህ ጋር ተያይዞ ቅድመ ሁኔታዎች ለመከላከል ምን መደረግ አለባቸው የሚሉ መልእክት ካለ ቢያስተላልፉ። ያው እንግዲህ የመከላከል ስራው እኛ እንደ መረጃ እንጂ በግብርና ሚኒስቴር በኩል ነው የመከላከል ስራ ያለው። ስለዚህ እኛ እንደ መረጃ ያክል እነዚህ አካባቢዎች ላይ የመከላከል ስራውን አጠናክረው እንዲቀጥሉ የሚል መረጃ ነው እንጂ የምንሰጠው እኛ የመከላከል ስራ ታች ድረስ ወደን እንትን ስለማንል፣ ግን አብረን ጆይንትሊ ነው የምንሰራው ከግብርና ሚኒስቴር የሚሆን ከአደጋ መከላከል ጋር አብረን ስለምንሰራ መረጃውን ፋኦም ነው በብዛት አሁን ይሄ ፉድ አግሪካልቸር ኦርጋናይዜሽን የምንለው እሱ መረጃዎችን በተከታታይ ነው የሚያወጣው። ስለዚህ እነዛን መረጃዎች መሰረት አድርገን እኛም አሁን ስናቀርብ እንደ ሶርስ የምንጠቀመው የፋኦም መረጃ ነው በብዛት ማለት ነው። ስለዚህ ያን መረጃ በመውሰድ የመከላከል ስራውን የሚመለከተው አካል አጠናክሮ መቀጠል ይኖርበታል። መልካም እንግዲህ ያው ሰዓታችንም እየተጠናቀቀ ስለሆነ እዚሁ ገታ እናድርግና በቀጣይ እንዲህ አይነት ጉዳዮችን አንስተን ደግሞ የበለጠ ውይይት የምናደርግ ነው የሚሆነው። ተመልካቾቻችን በዛሬው ውይይታችን 3 ርዕሰ ጉዳዮችን አንስተን ውይይት እያደረግን ነው የቆየ ነው። የመጀመሪያው ውይይታችን የነበረው ባለፈው ሳምንት የነበረው የአየር ሁኔታ ግምገማ ምን ይመስላል፣ ተጽዕኖቹስ እንዴት ይታዩ ነበር የሚለውን አንስተን ውይይት አድርገናል። በሁለተኛው ርዕሰ ጉዳያችን ያየ ነው በሚቀጥለው ሳምንት ሊኖር የሚችለው የአየር ሁኔታ ትንበያ እና ተጽዕኖቹ ምን ሊሆን ይችላሉ፣ ቅድመ ጥንቃቄዎችስ ምን መደረግ አለባቸው የሚሉትን ጉዳዮች አንስተን ውይይት ስናደርግ የቆየ ነው። በሶስተኛው ርዕሰ ጉዳያችን ያየ ነው እንግዲህ በረጅም ጊዜ ማለት ይቻላል በሀገሪቱ አንዳንድ አካባቢዎች የተከሰተ የበረሃ አንበጣ እያደረሰ ያለውን ጉዳትና አሁንስ ከአየር ሁኔታው ጋር እንዴት እየተዛመተ ይገኛል የሚሉትንም አንስተን ውይይት ስናደርግ የቆየ ነው። ለውይይታችን ተጨማሪ ማብራሪያ ሲሰጡን የቆዩት በብሔራዊ ሜትሮሎጂ ኤጀንሲ የግብርና ሜትሮሎጂ ባለሙያ የሆኑት አቶ ይመር አሰፋ እዚህ ስቱዲዮ በቀጥታ ተገኝተው ውይይቶችን መረጃዎችን ሲያጋሩን ቆይተዋል። ውይይቱን እየመራው በቀለ ተመስገን ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ወደ እናንተ ስናደርስ ቆይተናል። ጤና ይስጥልን።